አሁን መንግስት ይኸው ገፋ አድርጎ ይህን ሽፍታ ይህንን በአማራ ስም ህዝብ የሚነግድ እንዲዋጋ መከላከያው ስራውን እንዴት አደርክ? እግዚአብሔር ይመስገን። ስምህ ማን ይባላል? ይልማ ጨርቆስ። አድራሻ የት ነው? በባሶና ወራና ወረዳ ጉደበረቅ ቀበሌ። መልካም። በብልጽግና ያለ የስራ ኃላፊነት ምንድነው? በብልጽግና ያለኝ የስራ ኃላፊነት የመረጃ አሰባሰብ ነበር። የመረጃ ስብሰባ። መልካም። የስርዓቱ አገልጋይ ሆነ የአማራን ህዝብ ለማጥፋት ምን ተልእኮዎችን ተወጥተሃል ወይም ማስፈጽመሃል? ንግድ በማስመሰል በየመሃል አምባም እየገባሁ በናቱም እየገባሁ እየሰለልኩ ብዛታቸውን ለማወቅ ምን ያህል ኃይል እንዳላቸው እነሱን እያሰባሰብኩ ያው ለብልጽ መረጃ አቀብያለሁ። የፋኖች የብልጽግና መረጃ ነበርኩ። በየቦታው እየገባሁ በፋኖች አካባቢ እየገባሁ እየሰለልኩ ብዛታቸውን እያጠናሁ ለብልጽግና መረጃ እያቀበልኩ ነበር ያለው። ኦኬ። ንግድ አስመስለህ ነበረ ፋኖ ባሉበት ቀጠና ላይ የምትገባው ነጋዴ መስለህ? ነጋዴ መስዬ ነበር የምገባው። ምን ነጋዴ መስለህ ነበር የምትገባው? እንቁላል፣ ቆዳ፣ የበጎች ምናምን። ኦኬ። ስለዚህ ለስርዓቱ በዛ አማካኝነት ቅቤ ምናምን ቅቤ እየነገድክ እንቁላል እየነገድክ ቆዳ ወይም ደግሞ አንጋሪ እየነገድክ በፋኖች አካባቢ እየመጣህ የፋኖችን ቁጥር የያዙትን መሳሪያ መውጫ መግቢያቸውን ጭምር ለስርዓቱ ስታደርስ ቆይተሃል። ሰሞኑን አንተ እንደተያዝክ ምናልባት በቀን መቼ መሰለህ? በቀን 18 3ኛ ወር 2018 ዓ.ም የአብይ ጥምር ጦር ብሎ የሚጠራው የመከላከያ ሰራዊት፣ ሚሊሻ፣ ፖሊስ፣ አድማ በታኝ ይልማ ጨርቆስን ለማስለቀቅ ነው እያለ ለህዝቡም አስለቅቀዋለሁ እያለ መድረክ ላይ እየተናገረ እንደገናም ደግሞ ለሰራዊቱ ማስለቀቅ አለብን እሱ ወሳኝ ሰዋችን ነው እያለ እዚህ ቦታ ላይ እኛን ለመዋጋት ለ3 ቀን ሲዋጋ ቆይቶ ምናልባት ከ6 መኪና በላይ የሚሆን ቁስለኛና አስከሬን ደብረ ብርሃንና አዲስ አበባ ላይ ይዞ ሄዷል። ምን ከዚህ ከመረጃ የተለየ ምን ስራ ብትሰራ ነው እሱ አንተን ለማስለቀቅ ይሄን ሁሉ ወታደር ነው ብሎ የሚለውን አካል አምጥቶ ያስፈጀው? ያው ከቤተሰብ አባል በብልጽግና ፓርቲ ላይ በአስተዳደር ላይ የሚሰራ ወንድም ነበር አለ። በዞን ደረጃ ምናልባት በዞን ማን ነበር የሚባለው ሰውዬው ስሙ? ብርሃነ ጨርቆስ ይባላል። ትልቅ የዞን አመራር ነው። እሱ ላይ ምክትል ይሁን ዋና ይሁን አለ እንግዲህ እሱን አላውቅም። ኦኬ። ዞሮ በዞን ደረጃ አመራር ሆኖ ይሰራል። በዞን ውስጥ ይሰራል። መልካም። ስለዚህ ምናልባት በሱ አማካኝነት ነው አንተን ለማስለቀቅ የመጡት። እንደገናም አንተ የስርዓቱ አገልጋይ ስለሆንክ በዋነኛነት ደግሞ በሱ አማካኝነት ነው የመጡት። መልካም። አንተን ለማስለቀቅ ማለት ነው። እሺ። ምናልባት የአማራ ህዝብ እንደው ምን ቢበድልህ ነው እንዲጠፋ ተባባሪ የሆንከው? ወንድምህም አንተም የስርዓቱ አሽከሮች ሆናችሁ የብልጽግና አገልጋዮች ሆናችሁ የአማራ ህዝብ ምን በድሏችሁ ነው እስከዚህ ድረስ ለማጥፋት የተዘጋጃችሁት? እኔ የአማራን ህዝብ አልበደለኝም። በጥቅም ተደልዬ ነው። ለጊዜው 20 ሺህ ብር እንደ መንቀሳቀሻ ገንዘብ 20 ሺህ ብር ሰጡኝ። ከዚያ ደግሞ ደብረ ብርሃን ላይ 500 ካሬ ሜትር ይሰጣል በማለት እየደለሉ ይህንን ስራ ልሰራ ችያለሁ። በአማራ ህዝብ ላይ የበደልኩት በዚህ ነው እንጂ በጥቅም በሆዳምነት ነው እንጂ በድሎኝ አይደለም የአማራ ህዝብ። መልካም። እሺ። ምናልባት ከአሁን በፊት ቅድም እንደጠየቁ ወታደር እንደነበርክ ነግረኸኛል። የዘመትከው መንግስት ደሞዝ ስለከፈለ ነው ወይንስ ሀገርክን ለመጠበቅ ነበረ? የዘመትኩት ቀደም ሲል በደርግ ስርዓት ነው። በራሴ ጊዜ ነው። ለገንዘብ ሳይሆን በራሴ የሀገር ጉዳይ ነው። ለሀገር ነው የታገልኩት 7 ዓመት ለደርግ ስርዓት ቀደም ላለው ስርዓት ማለት ነው። ያው ሀገር አይገነጣጠልም እና ሀገር ከሌለ ህዝብ የለም፣ ህዝብ ከሌለ ሀገር የለም በሚል
በቀይ ኮከብ ነው እንትን የታገልኩት። ኦኬ ምናልባት ካሁን በፊት በደርግ ስርዓት ሀገርህንና ህዝብን ለመጠበቅ ለመስዋዕትነት ቀርበህ ከሆነ አሁን እንዴት የአማራ ተወላጅ ነህ? ይህ ስርዓት ደግሞ አማራ ጠል ነው፣ የአማራን ህዝብ እያጨፋጨፈ ነው። እንዲያው በተለይ በተለያዩ በአራቱም ቀጣና በጎጃም፣ በወሎም፣ በጎንደርም እንዲሁም በሸዋ ማለት ነው በሁሉም የአማራ ቦታዎች ስርዓቱ የአማራ መሬቶችን እያስወረሰ እንዲሁም ደግሞ የአማራ ህዝብን እያፈናቀለ በወለጋ በቤኒሻንጉል ጉሙዝ በመተከል እንዲሁም በወልቃይት በደራ በከሚሴ በተለያዩ ቦታዎች የአማራን ህዝብ ይሄን ያህል እያፈናቀለ እያለ ባለበት ስርዓት ላይ አንተ እንዴት ያሁኑን ስርዓትም ደግፈህ የስርዓቱ አገልጋይ ለመሆን በቃ? እዚህ ላይ እንዲህ ነው። እዚህ ላይ ፋኖ አላማ የላቸው እነሱ በቃ አላማቸው ብልጽግናን ለመገርሰስ ነው፣ ለመጣን ነው። አማራን ደግፈው አይደለም በሚል ስብከት ነው። የፖለቲካ ስብከት? አዎ የፖለቲካ ስብከት ነው። መልካም። እንደዛ ብሎ አንተን በምን ደለለ? ምናልባት አንተ እዚህ ቦታ ላይ ፋኖ ለአማራ ህዝብ እንደሆነ እያየህ ነው። በብዙ ጊዜ እስከ ደብረ ብርሃን ድረስ እየገባን ስንዋደቅ ከአማራ ህዝብ ጋር ምንም አይነት ጥላቻ እንደሌለን ለአማራ ህዝብና ለአማራ ህዝብ እንደሆነ ደሞዝ እንደሌለን ምናልባት አልባሳት ራሱ እየተዋስን እየለበስን ለህዝቡ እንደምንታገል እያወቅህ እንዴት እንደዛ ብሎ ሲሰብክህ አምነህ የአማራን ህዝብ ለማጥፋት አብረህ ተሰለፍክ? ያው ለጊዜው ለመኖር ስል ለዚያ። እሺ አይ ምናልባት የጠየቅኩ ጥያቄ አልገባህም መሰለኝ። ካሁን አይ ገብቶኛል እያልከኝ ነው። አጋጣሚ እኔ ግን የፈለኩት እዚህ ቦታ ላይ የአማራ ህዝብ ምን ቢበድልህ ነው? ምናልባት ገንዘብ ሸውዶህ ወይንስ ምን ቢበድልህ ነው ይሄን ስራ ለመስራት ወይም ደግሞ የአማራ ህዝብ እንዲጠፋ ተባባሪ የሆንከው እና ያልኩህ? እስኪ ለማስረዳት ሞክር በግልጽ። አይ እዚህ ላይ ያችን 20 ሺህ ብር መንቀሳቀሻ ያችን 20 ሺህ ብር ሰጡኝ፣ መንቀሳቀሻ ሰጡኝ ገንዘብ። ከዚያ ደብረ ብርሃን 500 ካሬ ሜትር ደብረ ብርሃን ቦታ እንዲሰጡኝ በዚህ ቃል ገብተው በዞኑ አስተዳደር። ማን ነው ቃል የገባልህ? የዞኑ አስተዳደር ኤልያስ አበበና መካሻ እነሱ አመራር ቃል ገብተውልኛል። መልካም። በህዝብ ላይ ብዙ ጊዜ የአማራ ህዝብ ፋኖን እንዲታገል ወይም ደግሞ የአማራ ህዝብ ፋኖን ጠል እንዲሆን ብዙ ጊዜ የሚሸውዱት በገንዘብ ነው። እንዳለመታደል ሆኖ ምናልባት ካሁን በፊት ያሉ የወያኔ አመራሮች የአማራን ጀግና በአማራ ሆዳ ማስፈጀዋለሁ እንዳሉት ሁሉ በነ ኤልያስ አበበ አማካኝነት እና በነ መካሻ ብዙ ጊዜ ዞን ላይ ያሉ ወጣቶችን ቦታ ይሰጣቸዋል፣ ወደ ፋኖ እንዳትመጡ የሚል ትርክቶችን እንትን ይላሉ። ወደ መከላከያም እንዲገቡ ተመሳሳይ ሚሊሾቹም እንዲገቡ ቦታ ይሰጣቸዋል እየተባለ ይደልሏቸዋል። ይሄ ነገር ግን ለወጣቱ በኋላ ይሰጡታል ብለህ ታምናለህ? አሁን ለምሳሌ ለእናንተ ይሰጧቸዋል? አላምንም። አልሰጧቸውም፣ አልተሰጣቸውም። እንደው ሰበኩ እንሰጣቸዋለን፣ ቦታ እንሰጣቸዋለን አሉ እንጂ ለጊዜው አሳሳቱኝ እንጂ አወናጀሉኝ፣ አሳሳቱ፣ ሰበኩኝ እንጂ አላስረከቡም፣ አልሰጡም። ምናልባት የብልጽግና ስርዓት ወይም ደግሞ የመራሹ የብልጽግና ስርዓት የአማራ ተወላጅ የሆኑትን ሚሊሻ፣ ፖሊስ፣ አድማ በታኝ፣ ፌዴራል ፖሊስ አጠቃላይ አገልጋዮቹን ማለት ነው ያስቀመጣቸውን እንደ ህዝብ ሀገር መጠበቅ ስላለባቸው ይመስላል ወይስ እንደ ባሪያ በቀኝ ግዛት ወይም እንደ እንስሳ በሆዳቸው ብቻ ህዝባቸውን እንዲገድሉ የተቀጠሩ ይመስላል? እንደው ስለነሱ ለምሳሌ ስላንተ መሰሎቹ እንደው በምን የተቀጠሩ ይመስላል? እነሱ አሁን ትክክለኛ ለሀገራቸው ይመስላል የሚዋጉት? አይደለም። በገንዘብ በመደለል የሱን ስርዓት ብቻ እንዲደግፉ የሱን ስርዓት እንዲጠብቁ እንጂ በጥቅም ለሆዳቸው እንደ ባሪያ እንዲገዙ የሱን ስርዓት እንዲጠብቁ ነው የተደረጉት እንጂ ለሀገራቸው አይደለም። ለሀገር አይደለም፣ ለሱን ስርዓት ለመጠበቅ።
ኦኬ መልካም። ከቤተሰቦች የብልጽግና አሽከር ወይም ደግሞ የስርዓቱ አገልጋይ የሆነ ሰው አለ ካለ እስኪ ስሙና ኃላፊነቱን እስኪ ንገረን። አለ። እሱም ስሙ ብርሃነ ጨርቆስ ይባላል። በዞን አስተዳደር ላይ ይሰራል። የዞን አመራር ነው። የዞን አመራር። መልካም። በሱ አማካኝነት እንደው ላንተ ይሄንን ስራህን ወይም ደግሞ የመረጃ ስራህን ወይም ልክ በተለያዩ እያስመሰልክ የመረጃ ስራ እንድትሰራ ተገደህ ወይም ማለቴ ገንዘብ አስገድዶ ወይም ደግሞ ገንዘብ አማሎ ስትሰራ በወንድምህ አማካኝነት የተሰበከው ስብከት አለ? ምን ስብከት ሰበከ? ምን ስራ አለ? ያበረታታህ ነበር? ያው ያንን ቦታ ይሰጣል የሚል እና ያንን 20 ሺህ ብር ልክ እንደ ሌሎቹ የብልጽግና አመራሮች እሱም ይሰብክ ነበር ማለት ነው። አዎ ይሰብክ ነበር። ያንን ይሰጣል የሚል ይሰብክ ነበር። ያው ስብከት ነው። መልካም። እሺ ለመሰል ሀገራቸውን እና ወገናቸውን እናት አባታቸውን እህት ወንድሞቻቸውን ዘመድ ጎረቤቶቻቸውን እንዲሁም ማንነታቸውን አሳልፈው ለገንዘብ ለሰጡ የሀገር መከላከያ ብለው ነገር ግን የሰፈር ሚሊሻ ለሆኑ አድማ በታኝ የአማራ ነገድ ወይም የአማራ ተወላጅ የሆኑ ትላንትና የልዩ ኃይል አባል የሆኑ ዛሬ ግን በገንዘብ አድማ በተና ብለው ልብሳቸውን ቀይረው እንደ ስስት ለመጡ ሰዎች እንዲሁም እናት አባታቸውን እህት ወንድሞቻቸውን ልጆቻቸውን ትተው በ3000 ብር ወይም በ4000 ብር እየተገዙ ላሉ ሚሊሾች እንዲሁም ለብልጽግና አገልጋዮች ምን መልእክት ማስተላለፍ ትፈልጋለህ? እኔ ማስተላልፈው ለብልጽግና ለሰው ለ4000 ብር ተቀጥረው ለብልጽግና ስርዓት ጠባቂ ሆኑት መከላከያው አድማ በታኙ ይህንን ስርዓት እንደማያዋጣና የብልጽግናን ስርዓት ብቻ የሚደግፍ መሆኑ እንጂ የአማራን እንዲጠፋ አማራን ፋኖ ለማጥፋት ስለሆነ እርስ በርሱ የገዛ እናቱን ወንድሙን የሚገድል መሆኑ ይህንን ወደ ፋኖ እንዲገቡ መልእክት አስተላልፋለሁ። ምናልባት የአማራ ፋኖ ማለት አብዛኛው ወይም ደግሞ ከ90% በላይ አሁን የብልጽግና ስርዓት አገልጋዮች ከሆኑት በላይ ሁሉም የአማራ ህዝብ ፋኖ ነው። ስለዚህ የአማራ ፋኖ ስትል የአማራን ህዝብ ሙሉ ለማጥፋት የወጣ ስርዓት ነው ለማለት ፈልገህ ነው? አዎ ትክክል ነው። ሁሉም የአማራን ስርዓት ለማጥፋት የተነሳ ድርጅት ነው። እሺ ምናልባት በዚህ ልክ ከተረዳው እዛ መድረክ ላይ ግን አሁን የአማራ ህዝብ አሁን ይህንን የአማራ ህዝብ በአማራ ህዝብ ላይ እየነገደ ወይም ደግሞ እያስመሰሉ ወይም ደግሞ መጥፋት አለባቸው እያልክ ደረትክን ነፍተህ ስትናገር የነበርክ ሰው ነህ እና የአማራን ህዝብ ነፃ እንዳይወጣ ብዙ አይነት ትርክቶችን ሰርተሃል። የስም ማጥፋት ዘመቻዎችንም ሰርተህ ነበረ። ለአማራ ህዝብ ግን አሁን ምን ማለት ትፈልጋለህ? ሀገር የመሰረተው የአማራ ህዝብ ለሀገር መመስረት ትልቅ አሻራን የጣለው የአማራ ህዝብ ሌሎቹን ከሌሎቹ ብሔር ብሔረሰቦች ጋር ከወንድማማችነት የዘለለ ጥላቻ የሌለው የአማራ ህዝብ ነገር ግን አሁን ልክ እንደ ስርዓቱ አንተም ጋር ምን የሚል መጥቶ ነበረ? የአማራ ህዝብ ሀገር አፍራሽ እንደሆነ፣ የአማራ ህዝብ ወራሪ እንደሆነ፣ የአማራ ህዝብ መጥፋት እንዳለበት ስትናገር ቆይተህ ነበር። አሁን እዚህ መጥተህ ስለ አማራ ህዝብ ምንነት ስለ ገንዘብ አላስፈላጊነት ከተረዳ በኋላ የአማራን ህዝብ ምን ማለት ትፈልጋለህ? ይቅርታ እጠይቃለሁ። የአማራን ህዝብ ይቅርታ እጠይቃለሁ። ከአማራ ህዝብ የአማራን ምንነት አማራ ነኝ፣ በአማራነቴ የአማራን ይቅርታ እጠይቃለሁ። የአማራ ህዝብ እንዲጠፋ ስለተደረገ ለአማራ ህዝብ